እነሆ ድንቅ ምስክርነት ከግብፃዊው አንደበት። ግብፃዊው ጋዜጠኛ ስለ ዶክተር አብይና ስለ ኢትዮጵያ አስገራሚ ምስክርነት ሰጥቷል። ውድ የሀሳብ ሜዳ ታዳሚዎቻችን አብራችሁን ቆዩ። የህዝብ ወዳጅና በህዝብ ተወዳጅ የሆነው አብይ እሱ ለማንም ለየትኛውም አሉባልታ ጆሮውን ያልሰጠ ባሉባልታ የሚጠፋ ጊዜ የለውም። ያለውን ጊዜ ሁሉ ሥራ ላይ የሚያውል መሪ ነው። ለዓመታት በቋንቋና በዘር ተቧድኖ ተለያይቶ የቆየውን ህዝብ ወደ አንድነት አምጥቶታል። ወደ ነበረበት የአንድነት መንፈስ መልሶታል ብሏል ግብፃዊው ጋዜጠኛ ሉጥፌ ዘካሪያ። ግብፃዊው ንግግሩን በመቀጠል ህወሓትንና ስለ ህወሓት የሚናገሩ የውጭ አጋሮቿን በመረጡት መንገድ ካነጋገራቸው በኋላ ምላሳቸውን ከጉሮሯቸው ስር ቀርቅሮ ዱዳዎች ይመስል ዝም ጭጭ ብለዋል። ሰውየው ድሉን በመቀጠልም ሀገሩን በሁሉም መስክ ለማሳደግና ወደ ተወራላት ገናናነቷ ሊመልሳት ብዙ ርቀት ተጉዟል። ግስጋሴው ያልተገታው ይህ ሰው በቀጣይ 5 ወይም 7 ዓመታት ኢትዮጵያን የምስራቅ አፍሪካ ብቻ ሳይሆን አጠቃላይ የአፍሪካ ተጽዕኖ ፈጣሪ ሀገር ያደርጋታል። ሰውየው ይህን ሳያደርግ አይቆምም። ኢትዮጵያ የባህር በር የሌላት ሀገር ከመባል ከፍተኛ ድርሻ ያላት የ4 ወደቦች ባለቤት ሀገር ሊያደርጋት ሰርቶ ጨርሷል ብሏል። በመጨረሻም ጋዜጠኛው ሐሳቡን ሲያጠቃልል ለሀገሩ ግብፅ እንዲህ አይነት ነቆራ መሰል ሂስ ሰንዝሯል። ሀገሬ ግብፅ እንደ አባይ በቀይ ባህር የነበራትን የተጽዕኖ ፈጣሪነት ቦታና ጥቅሟን አሳጥቶ ጉሮሮዋን ሊያንቃት ምን ቀረው? አብይ የበቀል ጅማሮውን ብሎ ማሳየት ጀምሯል። አካሄዳችንን እናስተካክል ስንል ስንጮህ የነበረው ይህ እንዳይመጣ ነበር ብሏል ግብፃዊው ጋዜጠኛና አክቲቪስት ሉጥፌ ዘካሪያ። ጽሑፉን ከደጀኔ አሰፋ ገጽ ላይ ያገኘ ነው። እኛም እንዲህ እንላለን፣ ኢትዮጵያ ታሸንፋለች። ኢትዮጵያዊው ገናና ልጇ ደግሞ በድል ወደፊት ያራምዳታል። ውድ የሀሳብ ሜዳ ታዳሚዎቻችን በምን ተባለ ሜዳችን በቅዳሜ ልዩ መርሃ ግብር በስፋት ከጥቂት ደቂቃዎች በኋላ እንደምንመለስ ከወዲሁ እንገልጽላችኋለን። ቸር ቆዩን።